አንቺ ይዞ መገብቼ መመለስ እችላለሁ? ልጅ ይዞ ለምሳሌ ቃማ ካለች በኮሮጃ አውዛ አድርሼ መምጣት ትችላለች። በኮሮጃ ቃማ አለኝ ያኔ አድርሼ መመለስ እችላለሁ። ትችላለች። እንግዲህ ፈተናውን ካለሽ መስፈርቱን ካሟላሽ የራሴ ልጅ እኮ ነው። ወረቀቱን አለኝ። ገብቶኛል። ምን አለሽ? ወረቀት ለምሳሌ ወረቀት አለች። ልጅሽ ምን አላት? የሙስታይፋ ወለድኩበት ምናምን ወረቀት አለኝ። የክባት ወረቀቱን እንግዲህ ባለቤትሽ አገር ቤት ሄዶ ከሆነ ነው ሄዶ ከሆነ እዚህ ካለስ አይቻልም። እዚህ ካለ መመለስ አልችልም። አይቻልም። ባለቤት ሄዶ አለበዛ አብራችሁ ተያይዞ መሄድ ነው። እንደዛ ነገር ነው ያለው። በተረፈ አንቺ እዛ በአካል በዚያን ጥያቄ በአካል ላይ ጠይቅ። ይዛ እያለ ትምህርት ማስገባት እችላለሁ። በኤምባሲ የሀበሻ ትምህርት ቤት ማስገባት ትችላለሽ። አስገቢ፣ ችግር የለውም። ይህና እዛ ዋናው የሀበሻ አልተቀበሉኝ። ገብቶኛል። የኛ የኢትዮጵያኖች በዋጂ አካባቢ ነው ያለው። እዛ ሂጂና ተመዝገቢ። እሺ በቃ አመሰግናለሁ። ሰላም አለይኩም። ቀጣይ ፈጠን ቦታ ለሌላ ሰው ልቀቁ። ለቅ ያደረጋቸው። እሺ የኔ ጥያቄ ከዚህም በፊት ለመሄድ አስቤ ብስባሴ አውጥቼ በስማ አድርጌ ነበር ሾሜ ሲገብቼ አልሄድኩም እና አሁን እንዴት አድርጌ ነው ከዚህ ሀገር መውጣት የምችለው? ችግር ድጋሚ አድርጋ ጣታለች፣ ትቀጣለች። 1000 ሪያል ቅጣት ተቀጥቼ መውጣት ይችላሉ ማለት ነው? አዎ እንግዲህ እዚህ ሀገር ልትቀሪ ነው። እንደ ሀገር ሽመት ሄጃለች እንደምንም። እሺ አመሰግናለሁ። ሌሎቻችሁ ያደረጋችሁ ሌሎች ሰላም አለይኩም። ወአለይኩም ሰላም ወረህመቱላሂ ወበረካቱ። ሰላም ነው አብዲ? አልሐምዱሊላህ። የኔው ከልጅ ወጣ ያለ ነው ጥያቄ። የምችለው መልሳለሁ፣ የማልችለውን ግን አልችልም እላቸው። እሺ ሌሎቹ አልዛብቅም። የማላውቀውን አውቃለሁ አይደለም የማይመለከተኝ ማውቃትን ብቻ ነው ነገር። ችግር የለውም። እሺ እኔ ከፊሌ ከሶኝ ከዚህ ከ1 አመት ከግማሽ በፊት ከሶኝ ነበር። ከፊሌ በስማ ላይ ተመልሽ በስማ ሳረግ ተመዝግቤ እንደዚህ ልጅ ይዤ ለመሄድ ተመዝግቤ በስማ ሳረግ ከበስማ መለሱኝ። እሺ መልሰውኝ ከዛም ወደ ጣይፍ ነበር ክሴ ወደዛ ጽፈውልኝ አልሄድኩኝም። እኔ ፈርቼ ምቼ ማለት ነው። ምን አስፈራሽ? ይዞሽ የሚሄዱ ልጆች እኮ አሉ። ብቻ ፈርቼ በቃ ቀረሁኝ። ያው አመት ከምናምን ሆኖኛ። ደውዬ አነጋገርኩ። ሰውዬ ምን አጥፍቼ ነው ክሱን አንሳልኝ ብዬው አንሳልኝ ስለው 12,000 ሪያል ጠየቀኝ። አለ ልንገራቸው፣ ምንም የሚያስፈራ ነገር የለም። ከእኛ ኤምባሲ ደብዳቤ ከተጻፈልሽ በኋላ ያን ይዘሽ ለምሳሌ የምትሄጂበት ቦታ ሹገመፍሩ ይዘሽ ታድራለሽ። ሹገመፍሩ ከያዝሽ በኋላ አድረሽ በነጋታው ፖሊስ ጣቢያ መሄድ ነው። እዛ አካባቢ ያለ ፖሊስ ጣቢያ ማለት ችግር የለውም። ፖሊስ ጣቢያ ይጠራችኋል። እሷን የከሰስክበት ምንድን ነው? ሰርቀሽ ከሆነ ማስረጃ አምጣ የሚባል ዝም ብሎ እኮ የለም። ማስረጃ አምጣ ተብሎ ነው። ከዛ በኋላ ክሱ ውድቅ ይደረግና ነፃ ሆነሽ የምትመለሽ ነበረ። የሚያስፈራ እኮ አይደለም። እሺ አሁን ኢቃማ ለማውጣት ነበር የጠየቁት። በቀደም ጠየቁት። ይህ አዋጅ የወጣ ሰዓት ጠይቄው 12,000 አምጪና ተናዙል አደረግልሻለሁ። ኢቃማው አልሰረዘውም፣ ኦንላይን ነው። ኤክስፓርድ ወጥቷል፣ ግን እንትን አደረገው። እቃማ እንግዲህ ከመክተቦች ጋር አብሮ ከእኛ ኤምባሲ ጋር ምንም የሚያገናኙ ነገር የለም። እኛ ኢትዮጵያን በተመለከተ ይችላል፣ ግን ተናዙል ማድረግ ይችላል። እሱን እኔ ብዙም አናውቅም እኛ። ምክንያቱም መሰለች ይህም መክተብ የሚሰሩ ሰዎች ጠይቁ፣ በውጭ ማለት ነው። ነገር ግን ይሄ ክሱ የሚያስፈራሽ አይደለም። ክሱ አድርገሽ ከሆነ ማስረጃ ይቀርብብሻል። ቪዲዮ ምሳሌ ቤት ውስጥ ከሆነ እቃ ሰርቀሽ ተብለሽ ከሆነ ቪዲዮ አብሮ ይኸው ማስረጃ ይሄ ነው የሰረቀች ብሎ ያቀርባል። በዛ ነው ፖሊስ። የዚህ ሀገር ህግ ማሻላ ተባረከላ ዝር አያደርግም። በቃ ለማንም አያዳለም። የዚህ ሀገር ህግ ማሻላ ነው። አመሰግናለሁ። እሺ ቦታ እየለቀቃችሁ
አብዶ እኔ እንኳን ለምስጋና ነው የመጣሁት። የዛሬ 3 ዓመት ነው ሳውዲን የለቀኩ። አሁን ሌላ ሀገር ነኝ እና በዛን ሰዓት ልጅ ይዤ ነበር ከመዲና የመጣ ነው። እኔ ብቻ ሳይሆን 2 ጓደኞቼ። በተለይ ልጅ ላላቸው ልጆች ልጅ ይዘው ለሚመጡት በጣም ተንከባክበህ ልክ እንደ ቤተሰብ አድርገህ ለምትልካቸው ለነሱ ለአንተ ብቻ ሳትሆን ደግሞ ጓደኞችህ፣ በተለይ ደግሞ የኤምባሲው መኪናቸው አለ። እኛም ሌላ ሰው መጫን አይችልም፣ ራሳቸውን ብቻ ነበር የሚያመላልስ እና እኛ ቦታውን ስለማናወቅ ስለ ጅዳ ምንነት ስለማናወቅ እሳቸው ወስደውን ከቤታቸው እነሱ ጓደኛ ቤት አድረው እኛን ላስተናገዱ ላመሰግን የመጣሁት። አሁን ሌላ ሀገር ነው ያለሁት። አሁን እንደዚህ እንዳጋጣሚ ወደ ላይ ከየት ነው የሚገኘው? ከእናንተ ነው? የኒካ ወረቀት በደንብ አዳምጡኝ። የኒካ ወረቀት በ3 መንገድ ይገኛል። በ3 መንገድ። አንደኛ ከሀገር ቤት አሰርታችሁ ወደዚህ ማስላክ ትችላችሁ። ውክልና ከዚህ ትልኩና ባልየውም ስየውም ውክልና በእኛ ኤምባሲ መታችሁ ውክልና አሰርታችሁ ወደ ሀገር ልካችሁ እዛ አሰርታችሁ ወደዚህ ውጭ ጉዳይ አዲስ አበባ አስመታችሁ ማህተም እኛ ጋር ኤምባሲ መጥቶ ይረጋገጠ በማህተም። አንድ ይሄ ነው። ሁለተኛው ደግሞ እዚሁ እኛ ኤምባሲ ሮብ ቀን ነው። ሮብ ቀን ታመለክታላችሁ። በሳምንቱ ደግሞ መታችሁ ምስክር አዘጋጅታችሁ ከእኛ ኤምባሲ ይሰጣችኋል ማለት ነው። ሶስተኛው መንገድ ደግሞ ህጋዊ ኢቃማ ካላችሁ ሁለታችሁም የሳውዲ መንግስት በማህከማ ሄዳችሁ መውሰድ ትችላላችሁ። የሚቀላችሁ እናንተ ታውቃላችሁ። ሰላም አለይኩም ይላል።